የሚገኙት የወታደራዊ አዛዦችና እንዲሁም ደግሞ የዘመቻ መሪዎች ጋር ተገናኝተናል። የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ሳሙኤል ባለድል፣ የአማራ ፋኖ በወሎ ቤት አማራ ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ድርሳን ብርሃኔ፣ የአማራ ፋኖ በሸዋ ምክትል ወታደራዊ አዛዥ አርበኛ ካሳ፣ የአማራ ፋኖ በጎጃም የዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰሞሆን፣ የአማራ ፋኖ በወሎ ቤት አማራ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው እንዲሁም ደግሞ ሌሎች እንደገቡልን የምናደርስ ይሆናል። ስለተገናኘን እንዲሁም ደግሞ በወቅታዊ ጉዳይ ላይ ሀሳብና አስተያየታችሁን ለመስጠት ፈቃደኛ ስለሆናችሁ በአድማጭ ተመልካቾቻችን በሚዲያዎቻችን ስም ከልብ እናመሰግናለን። ከሚዲያዎች በኩል ኢትዮ 251 ሚዲያ፣ ብላክ ላዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ አሻራ ሚዲያ፣ በቢሲ ቴሌቪዥን፣ ሮሃ ሚዲያ እንገኛለን። በቅድሚያ እንደምናችሁ እንዴት ናችሁ ማለት እንፈልጋለን። እግዚአብሔር ይመስገን። እሺ ከልብ እናመሰግናለን። 26ኛ ቀኑን የያዘው የዘመቻ አንድነት በሁሉም ቀጠና ግለቱን ጠብቆ እየሄደ እንደሆነ ከሚደርሱን መረጃዎች ከህዝብ ግንኙነት መምሪያ ኃላፊዎች ከምናገኛቸው መረጃዎች መረዳት ችለናል። አጠቃላይ ቀዳሚ ጥያቄ የምናደርገው የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ የአርበኛ ሳሙኤል ባለድል አጠቃላይ 26ኛ ቀኑን የያዘው የዘመቻ አንድነት ምን ይመስላል? እንዴት እየሄደ ነው? አጠቃላይ ዘመቻ አንድነትን ካወጃችሁ በኋላ ያገኛችኋቸው ስኬቶችና አጠቃላይ እየገጠሙ ያሉ ማነቆዎችም ካሉ በተያያዥነት ቢነሱ። አመሰግናለሁ ወንድሜ። እንግዲህ 26ኛ ቀኑን በያዘው ዘመቻ አንድነት በርካታ ድሎች እየተገኙበት ያለ እንደሆነ እንግዲህ የተሰወረ አይደለም። በበርካታ ግንባሮች ዘርፈ ብዙ ድሎች ተገኝተዋል። አስበን አለመን አቅደን ከጀመርነው ኦፕሬሽን ወይም ዘመቻ እየጠበቅነውን ያክል እንዲሁም ከዚያ በላይ የሆኑ ድሎችንም ጭምር እያገኘን ያለ ነው። አሁንም ይሄ ድል ይቀጥላል። በዚህ ኦፕሬሽን ደግሞ በጣም በርካታ የሆኑ ያገዛዙ ሰራዊት ተደምስሰዋል። መሳሪያዎቹ ምርኮ ገቢ ሆነዋል። ጠላትም እንዲሁ ተማርኳል። ከዛ በተረፈ እንግዲህ የአገዛዙ ስርዓት አስጠባቂ ሰራዊት እየደረሰበት ያለውን የተናበበ ብርቱ ክንድ መቋቋም ባለመቻሉ እየጣለ እየፈረሰ መሳሪያዎችንም ጭምር የያዘ ወደ ተለያዩ የአማራ ፋኖ የፋኖ አደረጃጀቶች እየገባ ያለበት ሁኔታ ነው ያለው። በርካታ ድል ተገኝቷል። የጠላትን ስነ ልቦናውን ሰብረናል። የሰራዊታችን የስነ ልቦና የበላይነት ከፍ አድርገናል። ዘመቻው ቀጣይነት ይኖረዋል። በዚህ ረገድም ደግሞ በርካታ ውጤቶችን እያገኘን ያለንበት ነገር ነው ያለው። እንግዲህ ዘመቻው ከተጀመረ ጀምሮ እንግዲህ ብዙ ሁኔታዎች የተፈራረቁበት ነው ያለው። ጠላት ከመመታት ከመሰበሩ አለፈ አጠቃላይ በፕሮፓጋንዳም በኩል እየሰራቸው ያሉትን ስራዎች ስናይና ስንገመግም በሚገባ የተመታ የደቀቀ ከፍተኛ ጉዳት የደረሰበት እንደሆነ ማሳያ ነው። እንግዲህ በዘመቻ አንድነት በኩል የተገኙ ድሎቹ ለህዝብ የተሰወሩ ካለመሆናቸውም ባሻገር በአጠቃላይ ዘመቻ አንድነትን ተቃውሞ ሲሰራ የነበረው ኃይል ግን እጅግ በጣም የሚያስቅና የሚያስገርሙ ሀሳቦችን ሁሉ ሲነሱበት የነበረ ሁኔታ ነው ያለው። ይሄም ማለት እንግዲህ ጠላት የት ላይ ሲመታ የት ላይ ይጮሃል የሚለው ሁሉ ያሳየ ነገር እንደሆነ ነው በእኔ በኩል የሚታየኝ። በዚህ ዘመቻ አንድነት አንድ ነገር ታዝቤያለሁ። አገዛዙም ሆነ በጎን ተለጥፎ የሚሄዱ ኃይሎች ለአማራ ህዝብና እንዲሁም ለአማራ ያላቸውን ንቀት ሁሉ ያሳዩበት እንደሆነ አይቻለሁ። በዚሁም በብስጭት በርካታ ንጹሃንን ጭምር ጨፍጭፏል። የተለያዩ በየጎኑ ያሉ አማጽያንንም ጭምር ህዝቡም ላይ ፋኖም ላይ ዘመቻ ሲያሳትፍበት የቆየበት ሁኔታ ከመኖሩም ባለፈ በጠቅላላ በአራቱም አደረጃጀቶች ወታደራዊ አዛዥ በመናበብ የወጣውን የዘመቻ አንድነትን እቅድ ለሌላ ኃይሎች ባለቤትነቱን ከመስጠትም አንጻር ስናየው በጣም የሚያስገርም ነገር ነው። በአጠቃላይ አገዛዙ ያረፈበትን ብርቱ ክንድ በአማራ ፋኖ
ያረፈብኝ ክንድ ነው ብሎ አምኖ ከመቀበል ይልቅ ምቱ ዱላው እንዳረፈበት በተጨባጭ ያውቃል፣ ተረድቶታል፣ ለህዝብም ይፋ አድርጓል። ነገር ግን አማራ አይደለም ይሄን ያህል የመታኝ እንዲሁም የትግራይ ኃይሎች መቱኝ ሁሉ እስከ ማለት ድረስ የደረሰበት ሁኔታ ነው ያለው። እውነቱን ለመናገር ግን የአማራ ልጆች የአማራ የቁርጥ ቀን ልጆች አቅደው አልመው መስዋዕትነት እየከፈሉ ጠላትን የሰባበሩበት ሁኔታ እንደሆነ ነው ማሳወቅ የምንፈልገው። በሚዲያ እንግዲህ የተረዳነው ነገር ዘመቻ አንድነትን ለማኮሰስ ከብልጽግና ባለፈ አፋሕድ የተባለ ኃይል ልክ ከመንግስት እኩል የተናበበ ሀሳቦችንና መግለጫዎችንም ጭምር ሲያንቀሳቀስ አይተናል። ዘመቻ አንድነትን ሲነቅፍ ሁሉ አይተናል። እንግዲህ ዘመቻ አንድነት ጠላታችን ያልነው ብልጽግና ላይ እየዘመት ነበር ባለበት ጊዜ የብልጽግናው ኃይል የወጋኝ ህወሓት ነው ሲል አፋሕድ ያንኑን ነገር አስተሳስሮ የወጋኝ ህወሓት ነው እያለ መጮህ ይጀምራል። እንዲሁም ደግሞ ስርዓቱ በህወሓት ኃይሎች የተመራ ኦፕሬሽን ነው ሲል እነዚህም ደግሞ አራቱንም አደረጃጀቶች የጠላትን ቅስም የሰበሩ አደረጃጀቶች እነሱም ደግሞ እንግዲህ ሁኔታውን እያዩ አማራ ምድር ላይ በአማራ ልጆች የተመራ ኦፕሬሽን መሆኑን እያወቁ ነገር ግን የአማራ ሰራዊት የአማራ ፋኖ አቅም የለውም ኃይል የለውም ለማለት የመሰለ ነገር ከመንግስት ጋር በተናበበ ሁኔታ የህወሓት ኃይሎች መሩት ኦፕሬሽኖችን እስከ ማለት ድረስ የደረሱበት ሁኔታ አለ። ከአጠቃላይ ጠቅላላ አድርጌ ሀሳቡን ሳነሳው አፋሕድ እንዲሁም ብልጽግና በዚህ ዘመቻ አንድነት አንዱ ሲመታ አንዱ እንደሚያለቅስ ያሳዩበት ሁኔታ እንደሆነ ነው የተረዳ ነው። ከዚህም የዘመቻው ጥንካሬ ያስጨዋቸው አካላት ያነሱትም ሀሳብ ይሄ ብቻ አይደለም። አጠቃላይ ዘመቻውን የሚመሩ ጠላትን የሚመቱ ኃይሎችን ማዋከብ እንዲሁም ደግሞ በአራቱ አደረጃጀቶች ያሉ ከፍተኛ አመራሮችንም ጭምር በሚዲያ መስደብ፣ መዝለፍ ህወሓት ናቸው ማለት ወይም ደግሞ ሌላ ስያሜዎችን ሁሉ መስጠት ጭምር ስራዎችን ሲሰሩ ነው የቆዩትኝ። ይሄ ማለት እንግዲህ ብልጽግና ከተመታብኝ እኔ ህልውና የተረጋገጠ አይደለም ያሉ ኃይሎች እያደረጉት እንዳለ ሁሉ ነው የሚሰማንና አጠቃላይ በአማራ ልጆች ክንድ፣ በአማራ ልጆች እቅድ፣ በአማራ ልጆች ኃይል ብልጽግናም ይንኮታኮታል፣ ስርዓቱም ይወድቃል። ግብረ አበሮችም ደግሞ እንግዲህ አብረው መክሰማቸው የማይቀር ነው የሚሆነው። ያለውን ጠቅላላ ሁኔታ ለማስረዳት አጠቃላይ ወልቃይትን ሰጥተዋል፣ ከህወሓት ጋር አብረው ይሰራሉ የሚሉ ስሞችን ሁሉ እየሰጡ ነው ያለውና አጠቃላይ ሊበሏት ያሰቧትን አሞራ ጅግራናት ይሏታል ይባላል። ጎንደር አካባቢም በነ ኮሎኔል ደመቀ ጭምር የታገዘ ለህወሓት ወልቃይትን ሰጡ፣ ራያን ሰጡ የሚል ንግግሮች ሁሉ እያሰሩ እንዳለ መረጃዎች ይደርሱናልና ወልቃይት ምን ሊያደርጉ እንዳሰቡ እኛ አሁን በደንብ በትኩረት ነገሮችን እየተከታተልን ያለ ነው። ወልቃይት መታገያ ሀሳባችን ነው። ወልቃይት የአማራ ህዝብ የአማራ አጽመ ርስት ነው። በወልቃይት ላይ ሊደራደር ያሰበ የትኛውም ኃይል ካለ ነገም ዕጣ ፈንታው እንደ ብልጽግና ነው ሊመታም ሊዘመትበትም የሚችለው። ከዛ ውጪ አንዱን ከአንዱ ለማጠጋጋት ወልቃይትን ለመስጠት ያሰቡ ኃይሎች ተባብረው ለህወሓት ተሰጠ ለህወሓት ተሰጠ ለህወሓት ተሰጠ እየተባለ በእነኚህ በአራቱ አደረጃጀቶች በኩል ስም ለማላከክ ጥረት እየተደረገ ያለበት ሁኔታ አለ። ይህን የሚያደርጉ ኃይሎች እንዲጠነቀቁ ህዝባችን ለህወሓት ተሰጥቷል የሚለውን ንግግር እንዳይላመድም ጭምር ማሳሰብ እንፈልጋለን። ምክንያቱም ወልቃይት ቀይ መስመራችን ነው፣ ራያ ቀይ መስመራችን ነው፣ ደራ ቀይ መስመራችን ነው። የአባቶቻችን አጽመ ርስት ያረፈበትን ምድር እንዲሁ በቀላሉ ተዘግኖ የሚሰጥ እንዳልሆነ ማሳሰብ እንፈልጋለን። ነገር ግን ይሄን ወሬ የሚያስወሩት ከህወሓት ጋር ይሰራሉ ለህወሓት ጋር ተሰጥቷል እያሉ የሚሉ ኃይሎች ከብልጽግና ጋር እየተደራደሩ የነበሩ ከብልጽግና ጋር ድርድር ውስጥ የገቡ አሁንም ከብልጽግና ጋር ተሳስረው በዘመቻም በሚዲያም በፕሮፓጋንዳም የተመጋገበ ስራ እየሰሩ ያሉ ኃይሎች ይህንን ነገር እያስጮሁት ያሉት በተዘዋዋሪ በነታደሰ ወረደና በነጌታቸው ረዳ በኩል ብልጽግና ከህወሓት ጋር አብሮ ይሰራል፣ አፋሕድ ከህወሓት ጋር ከብልጽግና ጋር አብሮ ይሰራል። የጋራ እቅዳቸውን አላከው የአማራ ህዝብ አደናግረው እነኚህን ቦታዎች ሊሰጡ ያሰቡ መስሎ ስለታየኝ ነው ሊበሏት ያሰቧትን አሞራ ጅግራናት ይሏታል የሚለውን አባባል መጠቀም የፈለኩትና ከዚህ ድርጊታቸው እንዲታቀቡ በወልቃይት፣ በራያ፣ በደራ፣ በመተከል
የአማራ ፋኖ አራቱም አደረጃጀቶች ድርድር ውስጥም ጥያቄ ውስጥ የሚያስገቡት እንዳልሆነ ህዝባችንም እንዲረዳ እንፈልጋለን። ይህንን እያደናገሩ ከማህበረሰቡ ለማላመድና ጆሮ ላይ ለማስያዝ የሚያስቡትን ነገር እንዲያቆሙ ማስጠንቀቅ እንፈልጋለን። ህዝባችንም ነቅቶ እንዲጠብቅ ማለት እንፈልጋለን። አጠቃላይ ዘመቻ አንድነት ያበረከታቸው ድሎች ከዚህ በኋላም ተጠናክረው የሚቀጥሉ ነው የሚሆነው። ምናልባትም በእነኚህ በተለይ በህዝባዊ ድርጅቱ ስር ያሉ ኃይሎች እንግዲህ ጠላት ላይ ስንዘምት በጀርባችን በነ ማስረሻ ሰጤ በነ ደረጀ በላይ ጭምር ሳይቀር መግለጫዎችን ሰጠው ብልጽግናን ከነካችሁ እናንተ ሌባ ናችሁ፣ ከሌቦች ላይ ደግሞ እንዘምታለን በሚል ይህን አገዛዙን ለመጠበቅ ዘመቻዎችን ሁሉ ጀምረውብን ያለበት ሁኔታ ነው ያለው። በተቻለ መጠን ተንኳሹንን ለመሄድ አንፈልግም። ራሳችን ግን የምንከላከልበት ሁኔታ እንዳለ እንዲረዱ እንፈልጋለን። በአጠቃላይ በአማራ ትግል ላይ ተስፋ ሊያስቆርጥ የሚችል መስዋዕትነት የሚያስከፍል እርስ በርስ ጠብ ውስጥ እያስገቡን ያለ ትንኮሳ ነው ያለው። እጅግ የሚያሳዝን ነገር ነው። ወንድም ላይ አይዘመትም። ወንድም ላይ ሲዘመት ሊገደል ሲታሰብ ራሱን የማይከላከል ማንም የለም። ሰው ወንድሞቻችን እየገፋፋችሁ በዚህ መንገድ ወንድሞቻቸው ላይ እንዲዘምቱና ዋጋም እንዲከፍሉ ባታደርጉብን ደስ ይለናል። ጥሩ ነው ብለን እናስባለን። ይሄ ህዝባችን ሊያሰላች የሚችል ስለሆነ ከዚህ ድርጊታችሁ ተቆጠቡ እባካችሁም ጭምር ነው ማለት የምፈልገው። ከዛ ውጭ ለይቶላችሁ አንድ የጠላት ነን ብላችሁ ከመንግስት ጋር ተቀላቅላችሁ ብትዋጉን ነው የተሻለ የሚሆነው እንጂ የፋኖን ስም ይዛችሁ ይሄን ባታደርጉ የሚል ምክረ ሀሳብም ጭምር እንደው ለማንሳት ስለፈለኩ ነው። ህዝቡንም እያደናገሩት ያሉ እነሱ ናቸው። ከህወሓት ጋርም ከብልጽግናም ጋር እየሰሩ እንዳሉ ማረጋገጫው ከብልጽግና ጋር ድርድር ጀምረዋልኝ። በጎን በኩል እንግዲህ ንግግርም ድርድርም እያሉ ሲያደናግሩ እንደነበረው ማለት ነው። በጎን በኩል ከነ ታደሰ ወረደና ከነ ጀነራል ታደሰ ወረዳ ከነ ጌታቸው ረዳ ጋርም ሆኖ ብልጽግና ተሳስሮ እንደሚሰራና ወልቃይት አሁን በብልጽግና እጅ እንዳለ እያወቁ ሊሰጡት ካላሰቡ በቀር ይህንን አጀንዳ አድርገው ሊናገሩ አይገባም የሚል እይታ ነው ያለኝ። አጠቃላይ የዘመቻ አንድነት ግን ተጠናክሮ የጠላትን ቅስም እየሰበረ መቀጠል አለበት። ከዚህም በኋላ በርካታ ዘመቻዎች ይኖረናል። ስርዓቱን ነቅለን እስክንጥል ድረስ የምናደርጋቸው ዘመቻዎች ተመጋጋቢ፣ የተናበቡ ወንድማማቾች ባንድ ሆነን የምንዋጋባቸው ኦፕሬሽኖች ይኖሩናል ማለት እፈልጋለሁ። ድሎችም ቀጣይነት ይኖራቸዋል። የተገኙ ድሎች ግን እጅግ በርካታዎች እንደሆኑ ነው መግለጽ የምፈልገው። አመሰግናለሁ። እሺ፣ ከልብ አመሰግናለሁ። አርበኛ ሳሙኤል ባለድል የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ፣ የአማራ ፋኖ በወሎ ቤት አማራ ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ድርሳን ብርሃኔ፣ አጠቃላይ 26ኛ ቀኑን የያዘው ዘመቻ አንድነት እንዴት እያያችሁ ነው? ስኬቶቹ ምንድን ናቸው? በተለይም ደግሞ የዘመቻ ስታቦች በርካቶች አብደዋል። በተለይ አርበኛ ሳሙኤል ባለድልም እንደገለጸው የመናበብ በሚመስል መልኩ በተለይ ይህን ኃይል አንድነት ፈጥሮ እየተዋጋ ያለውን በቀጣይም ደግሞ አንድነት ይፈጥራን ብለው የሰጉ ኃይሎች በከፍተኛ ሁኔታ ሲራወጡና ሲንጫጩ አይተናል እና ይሄ ከምን የመነጨ ነው? እንደው ስኬቶቹና እንቅፋቶቹን አንድ ላይ ግብ ይገልጹልኝ። እሺ፣ መልካም ለተሰጠ እድል አመሰግናለሁ። ያው ዘመቻ አንድነት ብዙ ለውጦች አምጥቷል። ብዙ ነገሮች መስራት አማራው እንደሚችል አሳይቷል። አማራው በራሱ ቁሞ መሄድ የሚችልበትን ነገር በትክክል የገለጸ ያሳየ የአንድነት ምልክት ነው። በዚህም ደግሞ አማራው ራሱን ችሎ በመሄዱ ደግሞ የተናደዱ ብዙ ኃይሎች ይኖራሉ። ይሄ ግልጽ ነው። እንደነዚህ አይነት ስመለጥፎች ሞች የሚመጡ ያው የአማራን ሕዝብ ከንቀት አኳያ የሚያዩ ሰዎች በብዙ መልኩ ድክመት ያለባቸው የአቅም ውስንነት ያለባቸው ሰዎች ናቸው። በእርግጥ መንግስት የሚባለው አማራውን በጣም እንደሚፈራው እናውቃለን። አማራው በራሱ ቁሞ መሄዱ ብቻውን እንደሚጥለውም ስለሚያውቅ እነዚህን ነገሮች ማንቋሸሽ ማውረድ ነው። ይህን ደግሞ መልካም እድል ሊፈጥሩልኝ ይችላሉ የሚል ትናንት ሲፈጠሩ አሁን እኔን ብጠይቅ ድርሳ ህወሓትን ብአዴንም አልነበርኩም፣ ግን ትናንት ሲፈጠሩ ለምሳሌ ኮሎኔል ፈንታውን ብናል ህወሓት ነበር 1975 ሲሄድ እዛ 1981 ወደ ብአዴን ወደ መንገድ። ስለዚህ አሁን ያሉትን እነ ታደሰ ወረደ ወር ሌሎች ጄኔራሎችን ሊያውቃቸው የሚችለው እሱ እንጂ እኛ አይደለም።
ስለዚህ ከኛም ጋር ይገናኝ ሲፈጠርም ህወሓትን ብአዴንም የነበረው ሰው እኛም መልሶ ሊተችበት የሚችልበት ምንም አይነት ሎጂክ የለም። ከዛ ውጭ ከራያ የማንነት ጥያቄ ጋር ተያይዞ ማን ዋጋ ከፍሎ ነው ማን ነው ተቆርቋሪ ነው እንዴ? የራያ ልጆች በጅምላ ትግሬ ብሎ የሚፈርጅ ሀይ በዙሪያ ጥምጥም ራያ ለትግሬ ካልሰጠው ብሎ የሚጨፍር ኃይል ቀላል የወደቀ የዘረጦ ፖለቲካ የሚያራምዱ ኃይሎች ምንም ሊያመጡ አይችሉም። ዙሮ ዙሮ ይሄ የሚያሳየው ዘመቻ አንድነት ውጤቱን አሳይቶናል። ስለዚህ በዘመቻው መቋቋም ያቃተ ኃይል ፕሮፓጋንዳ ከለብሳለሁ ብሎ ይጥራል። አይሳካም። አሁን አብዛኛው የአማራ ህዝብን የምናቆኛል ማህበረሰብ ህዝብ ማለት። ስለዚህ ከዚህ አኳያ ፍጠኑ ድረሱልን ከሚሉ ድምፆች ውጭ እነዚህ የሚንጫጩት እንትኖች ድንቢጦቹ ምንም ሊያመጡ ስለማይችሉ በዚህም ግራ ሊጋባ የሚችል ህዝብ ስለሌለ በጀትና በሄሊኮፕተር የአማራ ህዝብ እየተመታ ፋኖን መታለሁ ብሎ በሞርተርና በታንክ እየተመታ ያለን ህዝብ ላይ እናሾፋለን ነው የሚሉት። በቤተሰቦቻቸው እያሾፉ ያሉት በጣም ያሳዝናል። በእርግጥ አቅም ስለሌላቸው ነው። አንዳንዶቹ ደግሞ ብዙ ክፍተት አለባቸው። እኔ በእርግጥ ፐርሰናሊ እንደዚህ ብዬ ሰውን መናገር ስለማልፈልግ እንጂ ብዙ ነገር መናገር ይችላል። ትናንት ቀጥታ ከብሔራዊ ደህንነት ቀጥታ ፋኖን የሚል የተቀላቀለ ኃይል እንትና ህወሓት ነው ትናንትና ነው ብሎ ሲናገር አሳፋሪ ነው። ይህንንም ደግሞ የሚያስተጋባው ኃይልም የሚገርም። ከዛ ውጭ እንታወቃለን ሁላችንም ማለት ነው። በጸረ ህወሓት ትግል እኔ ለምሳሌ ከእስር ቤት እኮ የወጣው ሰው በዛም ቢባል ማለት ነው። ግን በጸረ ህወሓት ትግል ህወሓቱኛ አይደለም የታሰርኩት ወይም ደግሞ በአዴኑኛ አይደለም የታሰርኩት። ስለዚህ ስለምንተዋወቅ ይሄ ብዙም እንትን የሚል አይደለም። ዞሮ ግን እንደነዚህ አይነት ውጤቶች ሊጠለሹ የሚችሉት አጸፋዊ ምላሽ በመስጠት በተቃራኒ ሌላ ወታደራዊ እንቅስቃሴ በመካሄድ ኦር ደግሞ በፕሮፓጋንዳ አጸፋዊ ወታደራዊ ምላሽ መስጠት የማይችል አይን ስራው ምንድነው? ወሬ ነው የሚሆነው ማለት ነው። ስለዚህ የወሬኛ ክምችት ብዙ ሊያወራ ይችላል። ስለዚህ ያን ትተን አሁንም የአማራ ህዝብ በበቂ ሁኔታ ተደራጅቶ ምንም ሳይደናበር መድረስ ያለበት ቦታ ላይ ይደርሳል። አሁን የጨነቃቸው እሱ አይደለም። የአማራው ፋኖ ወደ አንድ እየመጣ ነው በቃ። ስለዚህ የአማራ ፋኖ ወደ አንድ ሲመጣ አቅም የሌላቸው ሰዎች አንድነቱን አይወዱትም። ለምን? ይጋለጣሉ። ስለዚህ ከዚህ አኳያ ትናንት ማዕረግ ራሱ የሰጣቸው ህወሓትና ያው ብአዴን ነው። አሁን በዛ ስም እየተጠሩ እኛን የሚናገሩበት ሎጂክ ስለሌለ ብዙም ባናወራ ስለነዚህ ሰዎች ዝቅ ብለን የምንጨቃጨቅበት መድረኮች ሊኖሩን አይገባም። እንደ አማራ ግን ወንድም በሚለው አሁንም እንዳባትም ለምንም አድርገን እንቀበላቸዋለን። ይሄ የማያዋጣቸውን ባይሞክሩት ባይሄዱ ዋጋ ይከፍሉበታል። ስለዚህ ከዚህ አኳያ ዘመቻው አንድነት ቀጣይ እንግዲህ አቅጣጫዎች ይኖሩታል። በደንብ ተነጋግረን ስራዎች እንሰራለን። ከዛ አኳያ ብልጽግና እየደረሰበት ያለውን እንግዲህ ጉዳት ሀዘን ተቀማጮችና አልቃሾች ሙሾ ቢያወርዱ ባያወርዱ ለእኔ ምንም ማለት አይደለም። የሚታዘባቸውም ህዝብ ነው። በደፈና ከራያ አካባቢ የሚቀመጡ ፋኖችን ትግሬ የሚል ሙሾ አውራጂ ምንም አያመጣም ነው እኔ የምለው። ለማንኛውም አማራንን ብሎ እስካሰቡ ድረስ ከዚህ ድርጊት ታቀቡ መልካም ነው። እኔ ጨርሻለሁ። አመሰግናለሁ። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ በወሎ ቤት አማራ ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ድርሳም ብርሃኔ ከልብ እናመሰግናለን። የአማራ ፋኖ በሸዋ ምክትል ወታደራዊ አዛዥ ወይም ደግሞ ወታደራዊ አዛዥ ተወካይ አርበኛ ካሳ ጌታቸው አጠቃላይ ዘመቻ አንድነት እንቅስቃሴዎችና አጠቃላይ እንቅፋቶቹ፣ ስኬቶቹ ምንድን ናቸው? ተመሳሳይ ጥያቄ ነው ማለት ነው።
መልካም እሺ፣ አመሰግናለሁ። እንግዲህ 26ኛ ቀኑን የያዘው የዘመቻ አንድነት የተገኘባቸው ጥቅሞች በርካታ ጥቅሞች ሲኖሩበት ብዙ ማድረግ እንደምንችል ያየንበትና ጠላቶቻችንም ያዩበት ነው። ሁለተኛ ጠላት ላይ ከፍተኛ ኪሳራ ያደረሰበት ዘመቻ ነው። ብዙ ክስተቶችና ትጥቆችንም ያገኙበት ነው። ብዙ ሚሊሻዎችን፣ ፖሊሶችን እንዲሁም ሌሎች ባለ ሁለት እግር አህዮችን የአማራ ጠላቶችን የተመቱበት የተማረኩበት እና ቅስማቸው እንዲሰበር የተደረገበት ሁኔታ ነው። ሌላው የጠላትንም ቅስም የሰበርንበት ነው። ጠላትም በዚህ አማካኝነት እምነት አጥቶ ተተኳሾችን፣ ትጥቆችን እየያዘ ወደ ፋኖ አደረጃጀት እየኮበለለ እንዲመጣ የተደረገበት ኦፕሬሽን ነው። ሌላው የተገኘው ትልቁ ጥቅም ፋኖ መስለው እነኚህ ለምድ ለባሾች ፋኖ መስለው ነገር ግን ጠላት የሆኑ የጠላት ተልኮችን እያንሰራፉ የነበሩትን ማንነታቸው ጎልቶ እንዲወጣ ተደርጓል። ይሄን አይተንበታል። እንግዲህ ማን እውነተኛ ታጋይ ነው፣ ማን አስመሳይ ነው የሚለው በዚህ አጋጣሚ ጎልተው የታዩበት ሁኔታ ነው የተፈጠረው። ዘመቻ አንድነት ሲታወጅ፣ ዘመቻ አንድነት ሲደረግ በፊት ለፊት ከሚሳተፈው ጠላት ይልቅ ማን እንዳንገበገበው ማን እንደተቃጠለና ሲለፈልፍ እንደነበረ የታየበት ኦፕሬሽን ነው። እንግዲህ አማራንን ብለው አማራ ውስጥ ተቀምጠው ነገር ግን አማራ ለመጣበት ጠላት ለሚያደርገው ምላሽ ማን እየተንጫጫ እንደነበር እንግዲህ በሚዲያው የታየ ነው። ምናልባት አማራ ተገደለ፣ አማራ ግፍ ደረሰበት ብለን ብዙ ሰላማዊ ሰልፎችን ወጥተን እንግዲህ የመጨረሻ አማራጫችን ነበረ። አሁን ግን እኛ ለምናደርገው ኦፕሬሽን ለአማራ በደልና ግፍ ለምናደርገው ኦፕሬሽን እንግዲህ የተወጡ ሰልፎች አሉ። ይሄ ጠላቶቻችን ለይተን ያወቅንበት ነው። የጭቃ ሾክ ሆነው ከውስጣችን ሆነው የአማራ ግፍና በደል ቶሎ ምላሽ እንዳያገኝና ቶሎ እንዳይበቃ የሚያደርጉ እንደነበሩ እነኛም ደግሞ ጎልተው የወጡበት ሁኔታ ነው ያለ። እንግዲህ የተገኙ ጥቅሞች እነኚህ ሲሆኑ የገጠሙ ተግዳሮቶች ምንድን ናቸው? ማህበረሰባችን እነኚህን ሰዎች ባለመለየት ነገር ግን አሁን እነሱ በሚሰጡት አጀንዳ ግራ እንዲጋባ እና እንዲወሳወስ የሆነበት ሁኔታ አለ። ምናልባት በዚህ አጋጣሚ እንድናሳስብ የምንፈልገው የአማራ ሕዝብ መቼም እውነታውን ያውቃል፣ እየደረሰ ያለውን ነገር ያውቃል እና ትክክለኛ ታጋይ እና መደረግ ያለበትን ነገር ስለሚያውቅ እነኝህን ሰዎች ለይቶ ማወቅ ይኖርበታል የሚል ነው። እንግዲህ ሰላማዊ ሰልፍ መወጣት ለማን እንዳለበት ጭምር ህዝባችን ሊያውቅ ይገባል። እውነታውና መሬት ላይ እያየው እስከሆነ ድረስ እነኝህ ለምድ ለባሾችን መለየት መቻል አለበት የሚል ሀሳብ ያለኝ። አመሰግናለሁ። ክብር ለተሰውስ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በሸዋ ምክትል ወታደራዊ አዛዥ እና የወታደራዊ አዛዥ ተወካይ አርበኛ ካሳ ጌታቸው ከልብ እናመሰግናለን። ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው እንግዲህ ዘመቻ አንድነት ግለቱን ጠብቆ እየቀጠለ እንደሆነ ወታደራዊ አዛዦች በሰፊው ገልጸዋል። አጠቃላይ የእናንተ እይታ በተለይ ዘመቻ አንድነት ከታወጀ በኋላ ያሉት የትግል ስኬቶችና እንዲሁም ደግሞ በተለይ ይህን የዘመቻ አንድነት ከፍተኛ መደናገጥ የፈጠረባቸው ኃይሎች እንዳሉ ወታደራዊ አዛዦችም ተመልክተዋልና የእርስዎ እይታ ምን ይመስላል? እሺ፣ አመሰግናለሁ። እንግዲህ በአጠቃላይ በዘመቻ አንድነቱ ጉዳይ በርካታ ስራዎችን ሰርተናል። እንደ አማራም እንግዲህ እንደ አንድ አማራ የበኩላችንን አስተዋጽኦ አድርገን በአንድ ትንፋሽ እንድንተነፍስ አድርጎናል እና መልካም የሚባል ለብዙ ትንሳኤዎችም መነሻ የሆነ ሀሳብ ነው ያራምር ነው። ከዚህ ጋርም ተያይዞ የህዝባችንን ስነ ልቦና መልሶ በግንባት ላይ ሰርተንበታል
እንግዲህ ይታወቃል። ብልጽግና አጥፍተናቸዋል የሉም ምናምን እያለ እየዘባረቀ በየስብሰባው ሲያወራ የነበረውን በአንድ ቅጽበት በሰራ ነው ኦፕሬሽን የዘመቻ አንድነቱ ሙሉ አፉን አስይዞታል ማለት ነው። እና በርካታ ህዝባችንን እየሰበሰቡ በከተማ አካባቢ ያሉ ህዝቦችን አጥፍተናቸዋል ድምጻቸው የለም ምናምን እያሉ ብዙ ነገር ብለውን ነበር እና እሱን ነገር መልሰናል ስነልቦናውን ማለት ነው። ሌላ በርካታ የአማራ ልጆች ወደ ትግሉ ያልተቀላቀሉ እንዲቀላቀሉ ተደርጓል። አሁን በዘመቻ አንድነቱ የህዝቡን ፍላጎትም ያረካ ስለነበር በርካታ ምልምሎች በርካታ ወጣቶች ወደ ስልጠና የመጡበት ሁኔታ አለና በዚህም ከፍተኛ ትርፍ ያመጣንበት ነው። ሌላኛው በሶስተኛ ደረጃ ላይ ያለው በርካታ የጠላት መሳሪያና የሰው ኃይሉን በአብዛኛው ሲደመሰስ የጦር መሳሪያዎችን ወደኛ ገቢ አድርገናል። ተተኳሾች በርካታ ተተኳሾች ለውጊያ ተጠቅመናቸዋል፣ አምጥተናል ከነሱ። ስለዚህ ጠላትን በዚህ ልክ ያሽመደመድንበትና የሰው ኃይሉን በጣም የተሽመደመደና ፍርሃት ውስጥ እንዲገባ ያደረግነው ነገር አለ። ሌላኛው በመንግስት ውስጥ አለመተማመኖች ተፈጥረዋል። መንግስት አዲስ ከአማራ ክልል ከአማራ ህዝብ አብራክ የወጡትን ምልምሎች ከየሚሰሩበት ቦታ በግዳጅ የወሰዳቸው ወጣቶች ለግዳጅ ለማሰለፍ ፍርሃት ገብቶበት እናንተ አማራ ናችሁ፣ የአማራ ዲቃላዎች ናችሁ እያለ ለአድማ ብተና የመለመላቸውን የፋኖ ዲቃላዎች ናችሁ ምናምን በሚል እንዳያዋጋና አሁን ድረስ በካምፕ ተጠርንፈው ያለ መሳሪያ እየተቀመጡበት ሁኔታ አለ። ይሄ በዘመቻ አንድነቱ የመጣ የፍርሃት ቆፈን ይዞት ነው እና በዚህ ልክ ያለው ሌላ ጠላት ተበታትኖ ወደኛ እየገባ ነው ያለው። የጠላት በየቀኑ እየገባ ነው ያለው። ከመከላከያ ከአድማ ብተና ከሚኒሻ ከተለያዩ የጸጥታ አካሎች እየከዳ ወደኛ እየመጣበት ያለው ሁኔታ አለ። ይሄ የተደረገው ምንድነው? በርካታ አቅማችንን ጠንካራ ክንዳችንን ስናሳየው የማይመከት ኃይል እንደሆነና በዚሁም አጋጣሚ ፍርሃት ውስጥ ከቶ እጃቸውን ቆልመን ወደኛ ያመጣንበታልና በርካታ ነገሮችን በዚህ አንድነት ዘመቻው ላይ ብዙ ነገሮችን አምጥተናል። በዚህም እንግዲህ ሁላችንም ብዙ የጦር ጠበብቶች እንዳሉ ያየንበትና ብዙ የሚዋጋ ኃይል ጉልበት ያለው አማራ እንዳለም ጭምር ያሳየንበት ነውና እንግዲህ ይሄን በዛ መውሰድ ነው። ሌላኛው ከአፋሕድ ጋር ተያይዞ በርካታ ውጅንብሮችና በርካታ ጩኸቶች ጮሩ። በእርግጥ ይህን በእኛ አካባቢ ምንድነው የሚለው ማህበረሰባችን በጣም የሚጮሁ ውሾች በትር የምታነሳ ከሆነ የውሾቹን ጮህ ታበረክታለህ ነው እና እኛ መልስ ላልመስጠትም በዚህ ልክ ተገድበን የከረምን። እውነት ያውቀዋል ህዝባችን ላይ ያለው የሚደርስበት ግፍ ያውቀዋል። አፋሕድን ግፍ በህዝባችን ላይ ምን እያደረገ እንደሆነ ማውራት ከተፈለገ በጣም በርካታ ነውሮች እንደተሰሩ በህዝባችን ላይ እናውቃለን። ለዛም ነው እኛ ጋር እንግባባ ያልነው አፋሕዶች ጋር ህዝባችንን በሚነኩ ነገሮች ላይ ስለማንደራደር የአማራ ህዝብ አብራኩ የወጡ ልጆቹን እየገበረበት ያለ ትግልም ስለሆነ የህዝባችንን ክብር ማስቀደምም ስላለብን ለህዝባችን ክብር ሲባል እነሱን ታግሰን ቆይተናል። አሁን ግን በማይሆን እንትን ውስጥ ስለገቡ መልስ መስጠት ስላስፈለገን ነው ይህን ጊዜ መጠቀም እንትን ያለብን። አንደኛ አፋሕዶች ላይ በተከታታይ የመጡ ያሉት እንደዚህ እንደኛ አካባቢ ከራያ ህዝብ አብራክ የወጡ ልጆችን ብዙ ልጆቹን የገበረውን ህወሓትን እስከ መጨረሻው ዋጋ ከፍሎ ከአማራ ክልል ያስወጣውና ከራያ ምድር ጠራርጎ ያወጣው ብዙ የአማራ ወጣቶች በራያ አካባቢ በሰሜኑ አካባቢ ከተለያየ የክልሉ እንትኖች በተውጣጡ የአማራ የቁርጥ ቀን ልጆች ነው ህወሓትንም ቢሆን እንደዛ ልክ እንትን ያልነውና ይታወቃል። ይሄ አሁን ግን ተደጋጋሚ በአፋሕዶች በኩል እየወጣ ያለው ከራያ እናቶች አብራክ የወጡትን አውጃኖ ክፍለ ጦርን ከራያ እናቶች አብራክ የወጡትን ዞብላምባ ክፍለ ጦርን እንደ አማራም ኩራት ክብር የሚሰጣቸው ክፍለ ጦሮች ናቸው። እንደ አማራም ብዙ ዋጋ የከፈሉ ናቸው። እንደ አማራም ብዙ መከራዎችን አልፈው እንደ እስካሁን ማለት ላይ የጸኑ ክፍለ ጦሮች ናቸው። ይታወቃል። ከህወሓት እስካሁን ብልጽግናን እስከ መዋጋት ጭምር ያሉ ናቸውና እነዚህን ክፍለ ጦሮች ተደጋጋሚ ስም ማጠልሸት አለ። ከትግራይ የመጡ ኃይሎች እየገጠሙን ነው።
ከትግራይ የመጣ ኃይል ነው የወረረን እያሉ ማህበረሰባችንን ግራ የሚያጋባ ነገር አለ። በነገራችን ላይ ይሄ አንደኛ ደካማነታቸውን ያሳያል። በጣም ደካማነታቸውን አማራ ጀግና እንደሌለው አማራ የሚዋጋ ኃይል እንደሌለው ከህወሓት የመጡ ናቸው ማለት ህወሓትን ከኛ አስበልጦ የማየትና እኛን ዝቅ አድርጎ እንደ አማራ የማየት ስም የማጥፋት ዘመቻ እየሄዱ እንደሆነ ማወቅ አለባቸው። እኛ የጦርነት ጥበብ ችግር የለብንም፣ የማዋጋት ችግር የለብንም፣ የመዋጋት ችግር የለብንም። ይህን እንኳ ባለመረዳት ከትግራይ የመጣ ኃይል ወረረን የሚል ኮሎኔል ፈንታው አካባቢ ላይ የመጮህ ነገሮች አሉና በዚሁ አጋጣሚ እኛ ህወሓትን እንደ አማራ ህዝብ ሳይወሰን እንደ አማራ ህዝብ ውሳኔ ሳይተላለፍበት ማንም ይሁን ማንም ከህዝባችን ክብር ስለማይበልጥ ከህዝባችን የተሸረኮተ ከህዝባችን የተደበቀ ምንም አይነት ንግግር ሊደረግ እንደማይችል ማወቅ አለባቸው እና እነዚህ ክፍለ ጦሮች ላይ ያነጣጠረ ከትግራይ የመጡ ከሰሜኑ የመጡ የሚሉትን ነገር በከፍተኛ እንትን እያየ ነው እንደሆነና ሰራዊታችን ላይ ከፍተኛ ቁጣ እየቀሰቀሰ እንደሆነ ማወቅ አለባቸው። ሌላኛው ራያ ማለት ወልቃይት ማለት ለኛ አጽመ ርስቶቻችን ናቸው። ወላጆቻችን በደም ነው ያቆዩአቸው። በወላጆቻችን አጥንት የተገነቡ መሬቶች ናቸው። እኛም እንግዲህ በእኛ እድሜ ብዙ ዋጋዎችን ከፍለንባቸዋል። በህወሓት በርካታ ወጣቶችን ያለቁባቸው ቦታዎች ናቸው። ስለዚህ እነሱ ከህወሓት ጋር የሚሰሩ ከህወሓት የመጡ የሚሉና እስከ አላዋ ጭምር ለህወሓት ሰጥተዋል። በቃ አሁን በእነሱ ብልጽግናን አላማ እያሳኩ ስለሆነ ይሄን ከምንም አንቆጥረውም። ልክ ነው፣ አላማቸውን እያሳኩ ነው። ምክንያቱም ራያን ለመስጠት ነው መንግስት ጋር የተደራደሩት። መንግስት ጋር ሲደራደሩ ወልቃይትን ለመስጠት ነው የተደራደሩት። ስለዚህ እነሱ የአማራን ህዝብ ክብር ሳይጠብቁ ወልቃይትና ራያን ሳያዩ መንግስት ጋር እየተደራደሩ ያሉት ሰዎች እኛን የመናገር ሞራልም ስነ ልቦናም ይኖራቸዋል ብዬ አላምንም። ሌላኛው አፋድ እንግዲህ አፍንጫ ሲነካ አይን ያለቅሳል እንደሚባለው ብልጽግናን ዘመቻ ከፍተን ስንመታው ነው እነሱ ጩኸት የጀመሩት። ብልጽግና ላይ ከፍተኛ የሆነ ብርቱ ጉልበታችንን ስናሳይ ብልጽግናን ከፍተኛ የሆነ ኪሳራ ስንሰራ መቱን። እኛ ሊሰሩ ነው ኦፕሬሽን የሰሩት፣ እኛን ሊመቱ ነው ዘመቻ አንድነት ያደረጉት ማለት አንዱ አካላችንን እየጎዱን ነው፣ አንዱን ኃይላችንን እየመቱብን ነው። ነገ ይሄ ሲያልቅ እኛም ብልጽግናዎች ስለሆነ አብረን ልንመታ እንችላለን የሚል የፍርሃት ቆፈን ስላለባቸው እንጂ እኛ ማንም ላይ ዘመቻ ያደረግነው የአማራ ጠላት በሆነው ከፍተኛ ጠላትነት ባለው ወላጆቻችንን እያሳደደ ባለው ህዝባችንን እየበደለ ባለው ርስቶቻችንን ለመሸጥ እየተፈራገጠ ያለውን ብልጽግና ነው የመታን እንጂ ሌላ እንዳላደረግን ቢያውቁትና ከዛም ውጭ ይሄ ነገር ነው እያስተዋቸው ያለው። ሌላኛው ሶስተኛው ትልቅ ነገር መወሰድ ያለበት እምነትም አለ ክደትም አለ። አሁን የዘመቻ አንድነቱን ጉዳይ ብርታታችንንና ጉልበታችንን ሲያዩ ሁለት አዝማሚያዎች እንወስዳለን እዚህ ላይ። አንደኛው ይሄ ኃይል በከፍተኛ ሁኔታ የተዋጋን ከህወሓት የመጣ ኃይል ነው ማለት የእኛን ጥንካሬ እየመሰከሩ እንደሆነ መውሰድ አለብን። ጠንካሮች ናቸው እያሉ እንደሆነ መውሰድ አለብን። ሁለተኛ አማራ ጄኔራል የለውም፣ ጦር አዋጊ የለውም፣ ኮሎኔሎች የሉትም ብሎ እንደ መካር ነው። እነ ብርጋዴር ጄኔራል አሳምነው ጽጌንና ሌሎች ጄኔራሎችን መካር ነው። ብዙ የጦር ጠበብቶች እንዳለን መካር ነው አሁንም እያደረጉ ያሉት። ምክንያቱም እኛ ከህወሓት የምንገዛው የጦር ጠበብተኛ ሰው የለም። አማራ ውስጥ እንደ አማራ የሚመክት አማራ ውስጥ እንደ አማራ የሚመጥን አዋጊዎች እንዳለን ሊያውቁት ይገባል። ስለዚህ ሁለት ነገሮችን እንትን ብለዋል። አንዱ ግን ጠንካራ ጎናችንን በመመስከራቸው ልናመሰግናቸው ይገባል። ከህወሓት የመጣ ኃይል ነው ማለት የተደራጀ ጦር እንዳለን የሚመክት ኃይል እንዳለን የሚዋጋ ኃይል እንዳለን መስክረውልናልና ይሄን በዛ ልክ ብንወስድ። ሌላኛው አፋድ የሚባለው ድርጅት የወደቀና የሽማግሌዎች ስብስብ ነው። እኔ በዚህ ልክ ግለሰቦችንም ወይም ድርጅትም ተናግሬ አላውቅም። አሁን ላይ ያለው ህዝባችን ላይ ያንጃበበው ችግርና የቀንጅብ ሆነው ስለቀረቡበት ግን በግልጽ መናገር ስላለብን አንዳንድ ጊዜ ለተደጋጋሚ ጊዜ የቆየህበትን ኤንቫይሮንመንት ለመልቀቅ ትቸገራለህ። እነሱ አሁን በአዴናዊነታቸው አልለቀቃቸውም እና ከዛ ለመውጣት ቢፈራገጡም በትግል ሰበብ አልቻሉም። የሴራ ፖለቲካ ነው እየተከተሉ ያሉት። ለምንድን ነው አንዳንሆንም ብለው የሚጠይቋቸውን ሰዎች ገለዋቸዋል።
በዛም ደግሞ በጽንፈኛው ኃይል ተበላብን፣ ይሄ በአዴን ጋር ከሚሰራው ኃይል በሉብን የሚሉት ነገር አለ እና አምሳ አለቃ ማነው ባለፈው ገለውታል። አምሳ አለቃ እያሌውን በራሳቸው አንድነት ለምንድን ነው አንድ ማን ሆኖ ለምንድን ነው አማራ ሁነን እንደ አንድ አማራ ማን ሞተው ብሎ ስለጠየቀ ብቻ ራሳቸው ፖለቲካሊ ኪሳራ እንዳያመጣባቸው በድብቅ አስገድለው በዛ አካባቢ የኛ ኃይል እንኳ የሌለበትን በ30-40 ኪሎ ሜትር ርቀት ውስጥ ያለንን ሰዎች እነሱ ገደሉት ማለት አንድነቱን ስለማይፈልጉ ጽኑ የሆኑ የአማራ የቁርጥ ቀልዶችን ስለማይፈልጓቸው እየበሉ እርስ በርሳቸው እንደ ድመት የወለዷቸው ልጆች እየበሉ መኖር ስለሚፈልጉ የሴራ ፖለቲካ ውስጥ መውጣት ስለማይፈልጉ ነውና ይሄን ህዝባችን ይረዳዋል፣ ሊረዳውም ይገባል። በአብዛኛው ህዝብ ይረዳል። እነዚህም ወጣቶች በግዳጅ እንደያዟቸው ይታወቃል። በተለይኛ አካባቢ ላይ አሁን ባለው ሁኔታ አጠቃላይ ወደኛ እየፈረሱ እየመጡ ያሉትን ትግሉን በቃ ትክክለኛ ትግል መታገል አለብን ብለው ወደ አማራ ፋኖ በወሎ የመጡትን ወላጆች ከቤት ያሰሯቸውን እንስሳቶች ጭምር እየወሰዱ እያረዱ እየበሉ በዛ ማስፈራሪያ አድርገው ይዘውት እንጂ ወታደሩ ገብቶታል፣ እየገባውም ነው ምን ላይ እየሰሩ እንደሆነና ይሄን ነውራቸውን እንትን ለማለት ነው። አስፈላጊ ሆኖ ከተገኘ ግን የያዝናቸው በርካታ ከጥላት ጋር ያወሯቸው ሪከርዶች ስላሉ ከአማራ ህዝብ ክብር ስለማይበልጥብን የነሱ ክብር ይሄን የተዳፈነ እሳት ይዘን እየቀጠልን እንደሆነና ለትግሉ ሲባል ችለን እየሄድን እንደሆነ እንዲያውቁት አስፈላጊ ሆኖ ለአማራ ህዝብ መቅረብ ካለበት ግን እንደምናፈነዳው እጃችን ላይ እንዳለ እያወቁት ወደ አንድነቱ ቢመጡ ይሻላል እንጂ ይሄ የሚንጫጩት ጫጫታ ጅራፍ ራሱ ገርፎ ራሱ ይንጫጫል ራሱ ይጮሃል አይነት ነው እና እየሄዱ ያሉት በዚሁ ይሄን ማሳሰብ እወዳለሁ። አመሰግናለሁ። ከልብ አመሰግናለሁ። የአማራ ፋኖ በወሎ ቤት አማራ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው፣ የአማራ ፋኖ በጎጃም የዘመቻ መምሪያ ኃላፊ አርበኛ መቶ አለቃ አበበ ሰሞሆን አጠቃላይ የዘመቻ አንድነት ከታወጀ በኋላ 26ኛ ቀኑን ይዟል። በዚህ ሂደት የተገኙ ድሎች፣ ስኬቶች ምንድን ናቸው? ዝርዝር መረጃዎችን ብንጋራ። አመሰግናለሁ። እንግዲህ የዘመቻ አንድነት የተገኙ ድሎች ምንድን ናቸው? ብዙ ነገሮችን መጥቀስ እንችላለን። እንግዲህ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ እና እንዲሁም የአማራ ፋኖ አንድነት በጎንደር በጋራ ወታደራዊ አዛዦች በጋራ በመሆን እንግዲህ ዘመቻ አንድነትን ካወጅን በኋላ ብዙ እጅግ በርካታ ነገሮችን ማሳካት ችለናል። እንግዲህ ከተገኙ ድሎች መካከል ያው ጥላትን ባላሰበበትና ባልጠበቀው ከፍተኛ የሆነ ምት በመምታት ትልቅ ኪሳራ አድርሰናል። እንግዲህ በዚህ ዘመቻ በርካታ የሆኑ ከተሞችን ነጻ ማድረግ ችለናል። እንግዲህ በርካታ የሆኑ በተለይም በማዕረግ ደረጃ በከፍተኛ ማዕረግ ላይ የተቀመጡ የጥላት አመራሮችን በዚህ ዘመቻ መደምሰስ ችለናል። እንደገና ደግሞ እኛም እርስ በራሳችን ራሱ ቅድም የገለጽኳቸው ድሎች፣ ወታደራዊ አመራሮች፣ ዘመቻዎች ተነጋግረን የዕለት ተዕለት ግንኙነታችን እንድናዳብር ትልቅ ሁኔታ ፈጥሮልናል ዘመቻ አንድነት ማለት ነው። ብዙ ድሎችን አሳክተናል። በዚህ ዘመቻ በርካታ ማቴሪያሎችንም እንግዲህ ወደ ይህ ምንድነው ተቋምን ሰራዊታችንን ከማሳደግም አንጻር ራሱ ከጥላት ማርኮ ለወገን በማስታጠቅ በሞራል የበላይነት በመውሰድ ብዙ ነገሮችን አሳክተናል በዚህ ዘመቻ። እንግዲህ በዚህ ዘመቻ ይህን ስናሳካ በአንጻሩ ደግሞ ያው በሌላ ወገኖች ደግሞ የፋኖን ማሊያ ለብሰው ፋኖን የሚሉ ሌሎች በግለሰብ ደረጃም እንደ ድርጅትም ደግሞ ይህን ዘመቻ ያልተቀበሉበት አናውቀውም እስከ ማለት ሽምጥጥ አድርገው የካዱበት ሁኔታ ነው ያለው። እንግዲህ ዘመቻ አንድነትን አናውቀውም ፋኖ ነኝ ብሎ ለፋኖ ለአማራ ሕዝብ እየታገለ ለአማራ ሕዝብ ሞታለሁ እያለ ዘመቻ አንድነትን አናውቀውም፣ ዘመቻ አንድነት አላማው ሌላ ነው ምናምን መሰል ትርክቶችን እንሰማለን። በመሰረቱ ለአማራ ሕዝብ እታገላለሁ የሚል አክቲቪስት ዘመቻ አንድነትን አላውቀውም ካለ ወይም ዘመቻ አንድነትን የሚጻረር ከሆነ እሱን እኔ ከጌትነት አልመውና ከሌሎች አክቲቪስቶች ለይቼ አላየውም።
በፋኖ ማሊያ የሌሎች ድርጅት አመራር ነኝ ብሎ የዘመቻ አንድነትን የሚጻረር የፋኖ አመራር ነኝ የሚል ሌላ ወገን ካለም እሱን ከነ አረጋ ከበደና ከሌሎች ከነ ብርሃኑ ጁላ ለይተን አናየው። ስለዚህ ብዙ ነገሮች በዚህ ዘመቻ ብዙ ነገሮችን አሳክተናል። አንጻሩ ደግሞ ይሄን ነገር ያልተዋጠላቸው የሆነ የቅናት መንፈስ የተጠናወታቸው በርካታ ሰዎችን ደግሞ ተመልክተንበታል ማለት ነው። ሌላው በአንጻሩ እንግዲህ ምንድነው በዘመቻ አንድነት ከፍተኛ የሆነ ድል ሲመዘገብ እና በጥላት ላይ ብርቱ ኪሳራ ሲደርስ ዘመቻውን ያስተባበረው ሌላ ሰው ነው፣ ዘመቻውን የመራው ሌላ ሰው ነው እያሉ ለሌላ ባለቤትነቱን ለሌላ የመስጠት ሁኔታዎች አሉ። አሁን እንግዲህ የሆነ ሰው መንፈስ ይዞት ጸበል ከገባ በእኛ ባህል ምንድነው ጸበል ሲጸበል የሆነ ይለፈልፋል ማለት ገና እናስለፈልፋቸዋለን ሌላም ሰው ይጠራሉ ገና ማለት ነው። ስለዚህ አሁንም አንድነታችንን አጠናክረን እኛ በሌሎች ዘመቻዎችም እንገናኛለን። ወደፊት በጋራ የምንሰራበትን ሁኔታ ያው ቅድም እንዳልኩት ከጊዜ ወደ ጊዜ የእርስ በርስ ግንኙነታችን ራሱ እያመጣው ስለሆነ ገና ከዚህ የበለጠ ሌላም ሰው ሊጠሩ ይችላሉ ነው። ስለዚህ አማራ ጀግና አለው አቅዶ የሚዋጋ በደንብ መምራት የሚችሉት ልጆች እንዳሉት ያስመሰከርንበት ነው እንጂ ባለቤትነቱን ለሌላ ለመስጠት ሆን ተብሎ የተደረገ ስለሆነ ገና ሌላም እናስለፈልፋቸዋለን ነው። ይሄ ምንም እንትን የለውም። እንደ አጠቃላይ ግን በዚህ ዘመቻ ብዙ የሆኑ ትርፎችን እንዳገኘንበት ሁሉ በሌላ ወገን ቅድም እንዳልኩት ይሄ ዝም ብሎ በቃ ቅናት ነው፣ ሌላ ምንም አይደለም። ይሄ እንግዲህ አማራ ህዝብ የሚታገል ከሆነ እንዴት ነው በየትኛውም ጎራ ቢሰለፍ ጥላትን ከተዋጋ ምናልባት የዓላማ ልዩነት ሊኖር ይችላል እንጂ ምንም ነገር ልትል አትችልም። ከዛ ባለፈ ግን ምንድነው አልፎ የሆነ መተቸት ዘመቻውን የሆነ ሌላ ማንሸዋሩ ለሌላ ዓላማ ለመጥቀስ የሚደረገው ሩጫ ይሄ ተገቢነትም የለውም። ይሄንም ደግሞ ማህበረሰባችን ህዝባችን በደንብ አድርጎ ጠንቅቆ ያውቃል። እንግዲህ በዘመቻ አንድነት አሁን በዚህ ሰዓትም እኛ ውጊያዎች አሉ። ብዙ ውጤቶችን ምርኮችን እያገኘን ያለንበት ሁኔታ ነው ያለው። ጥላት እየፈረሰ ነው ያለው። ጥላት እየፈረሰ ያለበት ሁኔታ ደግሞ በተለይም ጠፍተዋል፣ ወደ ተራስ ሽፍትነት አውርደናቸዋል እያሉ በየሚዲያው እና በየእንትኑ ሲደሰኩሩት የነበረውን እኛ ደግሞ በአይነ ጥቅሻ ተግባብተን በተመሳሳይ ሰዓት በተለያዩ ቦታዎች የተጠና ኦፕሬሽኖችን አድርገን በደንብ ስለመጣን የፍርሃት የወለደው በርካታ ሚሊሻም አድማ በተናም ፖሊስም መከላከያም በከፍተኛ ሁኔታ በገፍ እየከዳ ያለበት ሁኔታ ነው ያለ። ይሄ ዘመቻ አንድነት ያሳካው ሌላኛው ነው ማለት ነው። ሌላ ቅድም ወንድሞቼ ሲሉት እንደነበረው በጠላቶቻችን ዘንድ ከፍተኛ የሆነ የእርስ በርስ መጠራጠር አምጥቷል። አልፎም ከመጠራጠር አልፎ እርስ በርስ የተዋጉበት አጋጣሚ አለ። መደበኛ በሆነ ውጊያ ቀን ሙሉ የተዋጋ እርስ በርስ አድማ በተናና መከላከያውን ለምሳሌ ቀን ሙሉ የተዋጉበትን ሁኔታ እናስታውሳለን። ይሄም ዘመቻ አንድነት የወለደው ነው። ስለዚህ ከፍተኛ የሆነ እጅግ ተዘርዝሮ የማያልቁ ብዙ እንትኖችን ያገኘንበት ዘመቻ ስለሆነ ዘመቻችንን አጠናክረን ማንም ቢጮህ ማንም ቢያወራ ለወሬኞች ለሚጮሁ ሰዎች ጆሮ ሳንሰጥኛ ስራችን ላይ እያተኮርን ሁሌም እየተነጋገርን እያቀድን እየተመካከርን ትግሉን አንድ ደረጃ ከፍ እናደርገዋለን ማለት ነው። ስለዚህ በዛ ልክ ነው ያለ ነው። እንደ አጠቃላይ ጥሩ ሁኔታ ነው ያለው ማለት ነው። እንግዲህ ያው ተግዳሮቶችም ቅድም ያልኩት ይሄ ምንድን ነው በሌላ ወገን ያልተወደዱበት ይሄ ዘመቻ ያልተወደደበት አግባብ እንዳለ ሆኖ ከፍተኛ የሆነ ውጤት ያመጣንበት ዘመቻ ነው ማለት ነው የምፈልገው። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ በጎጃም የዘመቻ መምሪያ ኃላፊ አርበኛ መቶ አለቃ አበበ ሰሞን ስለሰጣችሁን ሀሳብና አስተያየት ከልብ እናመሰግናለን። እንደው በመጨረሻ ይህም ብናገረው ይህም መልእክት ባስተላልፈው የምትሉት መልእክት ካለ እንዲሁ ለእናንተ ልስጥ። እሺ፣ ያው በድጋሚ አመሰግናለሁ። የመጨረሻ መልእክት ማስተላለፍ የምንፈልገው እንግዲህ እኛ አካባቢ ላይ የተለያዩ ጠንካራ የሚባሉና ጥላትን በመምታት ጥላት ጭምር የሚመሰክርላቸው ክፍለ ጦሮች አሉና ከአፋሕድ ሰዎች በኩል እነዚህን ክፍለ ጦሮች የማሸማቀቅና ዛቻም ጭምር ዝም ብሎ የመለፍለፍ አይነት ስሜት አለ።
ስለዚህ እነዚህ ሰዎች በተለይ ሀውጃኖ ክፍለ ጦር ላይ ሀውጃኖ ክፍለ ጦር እንግዲህ የራያ ህዝብ ብሶት የወለደው ከራያ ህዝብ የወጣ ከባርነት ከጭቆና ሰልችቶት የወጣ ከፍተኛ ክፍለ ጦራችን ነው። ከፍተኛ የተዋጊ ያለበት ከፍተኛ አቅም ያለው ክፍለ ጦር ነው። ከዛም በተጨማሪ እንግዲህ ከዚሁ ከራያ አካባቢ የወጣው ዞብላምባ ክፍለ ጦር ግዙፍ ክፍለ ጦር ነው ይታወቃል። በውጊያ አቅሙም በጦር ኃይል ብዛቱም በመሳሪያ ብዛቱም የሚታወቅ ክፍለ ጦር ነውና እነዚህን ክፍለ ጦሮች ያልተገባ እንትን ትርክት የሚናገሩት ነገር አለና እንደ መጨረሻ መውሰድ ያለባቸው አፋዶች እነዚህ ክፍለ ጦሮች ላይ እንደፈለጉ የሚናገሩና ሌሎች ነገሮችን የሚያደርጉ ከሆነ የመጥፊያ ደወላቸውን እየደወሉ እንደሆነ ማወቅ አለባቸው። ከዚህ በኋላ ምንም አይነት ትዕግስት አያስፈልግም። ትዕግስትም የለንም። የራያ ህዝብ ትግሬ ነው ብለው ከሸጡት ከዚህ በኋላ እነሱ ከሆኑ ሻጮቹ ለሻጮችንና ገበያ አስገብተው ለሚደራደሩብን ሰዎች ምንም አይነት ነገር ምንም አይነት ትዕግስት እንደሌለን በሁለቱም ክፍለ ጦሮች ጭምር መወሰድ ያለበት ነገር ስለሆነ እነሱም እያነሱት ያለ ሀሳብ ስለሆነ የመጨረሻ እንደዚህ አልፈው የሚነኩን ከሆነ በራያ ህዝብ ክብርና እንትን ላይ የሚጫወቱበት ከሆነ እኛም የመጨረሻ ጣፋችንን እንደምንወስድና የመጥፊያ ደወላቸውን እየደወሉ እንደሆነ ማወቅ አለባቸው ማለት ነው። ይሄን ለማስተላለፍ ነው። አመሰግናለሁ። እሺ ከልብ እናመሰግናለን። እንግዲህ የሁሉም ዘመቻ መምሪያ ኃላፊዎች፣ ወታደራዊ አዛዦች ስለሰጣችሁን ማብራሪያ ስለሰጣችሁን አጠቃላይ ዘመቻ አንድነት 26ኛ ቀን በአድማጭ ተመልካቾቻችን በሚዲያዎች ስም ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ሳሙኤል ባለድል፣ የአማራ ፋኖ በወሎ ቤት አማራ ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ድርሳን ብርሃኔ፣ የአማራ ፋኖ በሸዋ ምክትል ወታደራዊ አዛዥ አርበኛ ካሳጌታቸው፣ የአማራ ፋኖ በወሎ ቤት አማራ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው፣ የአማራ ፋኖ በጎጃም የዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆን ከልብ እናመሰግናለን። ሌሎች የዘመቻ መምሪያዎችን በዚህ ቃለ መጠይቅ ያልተገኙት ለማብራራት ያክል ወይም ደግሞ እውቅና እንዲኖረው ለአድማጭ ተመልካች በኢንተርኔት መቆራረጥ ምክንያት እንደሆነ መግለጽ እንፈልጋለን፣ ወይም ደግሞ በስልክ ችግር ምክንያት እንደሆነ መግለጽ እንፈልጋለን። ሚዲያዎች በኩል ኢትዮ 251 ሚዲያ፣ ፋኖ ሚዲያ፣ ብላክ ላዮን ሚዲያ፣ ኤቢሲ ቴሌቪዥን፣ ሮሃ ሚዲያ እና አሻራ ሚዲያ በጋራ ቆይታ አድርገናል። ወታደራዊ መሪዎቻችን፣ ወታደራዊ አዛዦቻችን ስለሰጣችሁን ቃለ መጠይቅ ስለሰጣችሁን ማብራሪያ ከልብ እናመሰግናለን።